አንዳች መፍትሄ ላይ ሳይደረስ በመላው ቀጠና የሰፈነው ውጥረት ከጊዜ ወደ ጊዜ ተባብሶ በመቀጠሉና እየተደረጉ ያሉ ንግግሮች በፍጹም የተራራቁና አንዱ ከሌላው እጅጉን የተቃረኑ በመሆናቸው ጉዳዩ ከቀጠናው ባሻገር ለመላው ዓለም ስጋት ከሆነ ሰነባብቷል። የጉዳዩ ዋነኛ ተዋናይ የሆኑት ሁለቱ ሀገራት ምንም እንኳን ለጊዜው ጦርነት አቆመው በሶስተኛ ወገን አሸማጋይነት ከስምምነት ለመድረስ ከፍተኛ ጥረት እያደረገን ነው ቢሉም ነገር ግን እስካሁን ይህ ነው የሚባል አንዳች መፍትሄ ላይ አልተደረሰም። ከዛሬ ነገ ይከፈታል ብለው በርካቶች ተስፋ የጣሉበት ነዳጅ የሚተላለፍበት የዓለማችን ትልቁ ወሽመጥም አሁንም እንደተዘጋ መሆኑ ነገሮች ከጊዜ ወደ ጊዜ እየተባባሱ ይገኛሉ። በኦማን ባህረ ሰላጤ ላይ የሰፈረው ግዙፉ የአሜሪካ ባህር ኃይል በኢራን መርከቦች ላይ የጣለው እገዳም ተጠናክሮ መቀጠሉ ቴህራንን በእጅጉ እንዳስጨነቃት ለማወቅ አያዳግትም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እስካልተስማማች ድረስ የባህር ላይ እገዳው ተጠናክሮ ይቀጥላል፣ የኢራን መርከቦች በዚያ ቀጠና ዝር አይሉም፣ የባህር ኃይላችን በንቃት ላይ ሆኖ ይጠባበቃል በማለት አስጠንቅቀዋል። መውጫ መግቢያ ሁሉ የተዘጋባት ኢራን ምናልባት ከስምምነት ላይ ለመድረስ ያስችለናል ያለችውን የሰላም እቅድ ለዋሽንግተን ብታቀርብም ነገር ግን ፕሬዝዳንት ዶናልድ ትራምፕ ወዲያውኑ በሰላም እቅዱ ደስተኛ እንዳልሆኑ በመግለጽ በኢራን ላይ ዛቻቸውን ሰንዝረዋል። ዶናልድ ትራምፕ በትናንትናው ዕለት ቴህራን ያቀረበችውን አዲሱን የሰላም እቅድ እንደሚመለከቱት ቢናገሩም ነገር ግን ተቀባይነት ያገኛል ብለው እንደማያስቡ ይፋ አድርጓል። የኢራን እስላማዊ አብዮታዊ ዘብ በበኩሉ በዛሬው ዕለት የአሜሪካው ፕሬዝዳንት ከማያሸንፉት ጦርነት ወይም ከመጥፎ ስምምነት አንዱን መምረጥ አለባቸው በማለት ወዲያውኑ ምላሽ ሰጥቷል። የደህንነት መስሪያ ቤቱ በኤክስ ገጹ ላይ ባሰፈረው መልእክት አውሮፓን ጨምሮ ቻይናና ሩሲያ በዋሽንግተን ላይ ቅሬታቸውን እየገለጹ ነው ካለ በኋላ ይህንን ለመረዳት ያለው አንድ መንገድ ብቻ ነው ብለዋል። ዶናልድ ትራምፕ ውጤታማ ከማይሆን ወታደራዊ ዘመቻ ወይም ከእስላማዊ ሪፐብሊክ ጋር መጥፎ ስምምነት ላይ ለመድረስ አንዱን መምረጥ ይኖርባቸዋል። ነገር ግን አሜሪካ ውሳኔ ላይ ለመድረስ ያላት እድል ጠባብ ነው ሲልም አብዮታዊ ዘቡ አክሏል። የአሸማጋይዋ አገር የፓኪስታንን ጥያቄ ተከትለው የተኩስ አቁሙን ያለምንም የጊዜ ገደብ ያራዘሙት ዶናልድ ትራምፕ ኢራን አሁንም ያልተገባ ባህሪ ካሳየች አዲስ ጥቃት እንዲፈጸም ሊያዙ እንደሚችሉ በትናንትናው ዕለት መናገራቸው ዳግም ነገሩን አሳሳቢ ሊያደርግ እንደሚችል በርካቶች እየገለጹት ይገኛሉ። ሁለቱ ባላንጣ አገራት ጦርነቱን ለማስቆም የሚያስችላቸውን እቅድ እየተለዋወጡ ባለበት በዚህ ወቅት ትራምፕ በቴህራን ላይ አዲስ ጥቃት እንዲፈጸም ለማዘዝ እያሰቡ መሆናቸውን ተናግረዋል። ትራምፕ ጦራቸው በኢራን ላይ ዳግም ጥቃት እንዲፈጸም ያዙ እንደሆን ሲጠየቁ ያልተገባ ባህሪ ካሳዩና መጥፎ ነገር ካደረጉ በእርግጠኝነት የመሆን እድል አለው ብለዋል። ከዚሁ ጋር በተያያዘ ትራምፕ ለጋዜጠኞች በሰጡት ምላሽ ላይ በእስላማዊ ሪፐብሊኳ ላይ ጥቃት ለመፈጸም የሚያስወስናቸው ምን እንደሆነ በግልጽ ከመናገር ተቆጥበዋል። በርካታ አሜሪካውያን በኢራኑ ጦርነት ደስተኛ አይደሉም። ኮንግረሱም ቢሆን ከፍተኛ ተቃውሞ እያቀረበ ባለበት በዚህ ሰዓት ፕሬዝደንቱ ግን የጦርነት ነጋሪታቸውን ይጎስማሉ። ይህ ደግሞ በሚቀጥለው ዓመት በሚደረገው የመካከለኛው ፕሬዝዳንታዊ ምርጫ ላይ ከስልጣናቸው ሊያሰናብቷቸው የሚችልበትን አጋጣሚ ሊፈጥር ይችላልም እየተባለ ይገኛል። የሪፐብሊካኑ አለቃ በትሩዝ ሶሻል ሚዲያቸው ኢራን ላለፉት 47 ዓመታት ለፈጸመችው በደል ትልቅና በቂ ዋጋ አልከፈለችም ሲሉ በማህበራዊ ሚዲያ ገጻቸው ላይ መጻፋቸው ደግሞ ለጊዜውም ቢሆን የረገበውን ውጥረት አባብሶታል። ከጋዜጠኞች ጋር ከተነጋገሩ ከጥቂት ሰዓታት በኋላ በማህበራዊ ሚዲያ ገጻቸው ላይ ባለፉት 47 ዓመታት በሰው ልጆችና በዓለም ላይ ላደረጉት ነገር በቂ ዋጋ አለማግኘታቸው ተቀባይነት ይኖረዋል ብዬ አላስብም ብለዋል ፕሬዝደንቱ። ኢራን አርብ ዕለት በአደራዳሪዋ ፓኪስታን በኩል የላከችው አዲሱ የሰላም ዕቅድ ትራምፕ ደስተኛ አይደለሁም በማለት ውድቅ አድርጎታል። ኢራን በፓኪስታን በኩል ያቀረበችውና ፕሬዝዳንት ዶናልድ ትራምፕ ያልተደሰቱበት አዲሱ የሰላም ዕቅድ ስለ ኒውክሌር ፕሮግራም የሚደረገው ንግግር እንዲዘገይና የሆርሙዝ ወሽመጥ እንዲከፈት የሚጠይቅ ነበር ተብሏል። ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ እንድታቆም ቢጠይቁም ቴህራን ግን ፕሮግራሜ ለሰላማዊ ዓላማ ብቻ ነው በማለት ጥያቄውን ውድቅ አድርገዋለች። ሮይተርስ የዜና ወኪል እንደዘገበው ኢራን ባቀረበችው የሰላም ዕቅድ ላይ አሜሪካ የጣለችው የባህር ጉዞ እገዳ እንዲያበቃ ቴህራን መጠየቋ ስማቸው ያልተጠቀሰ የኢራን ከፍተኛ ባለስልጣንን ጠቅሰው
ቴህራን የኒውክሌር ድርድሩን ለሌላ ጊዜ ለማቆየት ያቀረበችው እቅድ ስምምነት ላይ ለመድረስ የሚረዳ ትልቅ እርምጃ ነው ብላ ታምናለች ሲል ዘግቧል። በአዲሱ እቅድ መሰረት ጦርነቱ የሚቋጨው እስራኤልና አሜሪካ በድጋሚ ኢራን ላይ ጥቃት እንደማይከፍቱ ዋስትና ሰጥተው እንደሚሆን ዘገባው ጠቅሷል። ኢራን በምላሹ ዘግታው የከረመችውን ወሳኙን የሆርሙዝ ወሽመጥ የምትከፍት ሲሆን አሜሪካም ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ታነሳለች። ኢራን ባቀረበችው የሰላም እቅድ ያልተደሰቱት ዶናልድ ትራምፕ በቀጣይ ምን ሊፈጠር ይችላል በሚለው ላይ እስካሁን የመጨረሻ ውሳኔ አላስተላለፉም። ይህ በእንዲህ እንዳለ አሜሪካ በሆርሙዝ ወሽመጥ በኩል ለማለፍ ለኢራን ተጨማሪ ክፍያ የሚከፍሉ የመርከብ ድርጅቶች ላይ ከፍተኛ ማዕቀብ እንደሚጣልባቸው አስጠነቀቀች። በአሜሪካ የውጭ ሀገራት ንብረት ላይ ቁጥጥር የሚያደርገው ቢሮ ባወጣው ማስጠንቀቂያ አሜሪካውያን ግለሰቦችም ሆኑ ኩባንያዎች በሆርሙዝ ሰርጥ ለማለፍ ሲባል ለኢራን የመንግስት ተቋማት ምንም አይነት ቀረጥ እንዳይከፍሉ ማገዱንና አሜሪካዊ ያልሆኑ ግለሰቦችና ኩባንያዎች ደግሞ በወሽመጡ ለማለፍ ቀረጥ የሚከፍሉ ከሆነ ከፍተኛ ማዕቀብ እንደሚጣልባቸው አስጠንቅቀዋል። ከሁለት ወር በፊት አሜሪካና እስራኤል በቴህራን ላይ ጦርነት ማወጃቸውን ተከትሎ ኢራን የሆርሙዝ ወሽመጥ ስትዘጋ አሜሪካ በምትኩ ወደ ኢራን ወደቦች የሚደረግ ማንኛውም የመርከቦች እንቅስቃሴ ያግዳለች። ኢራን ይህንን የአሜሪካ እርምጃ የባህር ላይ ውንብድና ስትል በመጥራት ኮንነዋለች። በሁለቱ ሀገራት መካከል ያለው የባህር ላይ ፍጥጫ በሳምንቱ የነዳጅ ዋጋ ከ4 ዓመት በኋላ ለመጀመሪያ ጊዜ በአንድ በርሜል $120 በላይ እንዲጨምር ምክንያት ሆኗል። በሌላ በኩል አገራቸው በኢራን ላይ የምታደርገውን ወታደራዊ ጥቃት ዳግም ልትጀምር የምትችልበት አጋጣሚ መኖሩን ፕሬዝዳንት ዶናልድ ትራምፕ በድጋሚ አስጠንቅቀዋል። ፕሬዝዳንቱ በፍሎሪዳ ዌስት ፓልም ቤች ለጋዜጠኞች በሰጡት መግለጫ ከኢራን በኩል የቀረበን ሌላ አዲስ የተኩስ አቁም ስምምነት በቅርቡ እንደሚገመግመው ጠቁመው ሆኖም ስምምነቱ ተቀባይነት ያገኛል የሚል ምንም አይነት ተስፋ እንደሌላቸው አብራርተው ኢራን ባለፉት 47 ዓመታት በሰው ልጅና በዓለም ላይ ላደረሰችው ጥፋት እስካሁን በቂ ዋጋ ስላልከፈለች ይህ ስምምነት ተቀባይነት ይኖረዋል ብዬ ማሰብ አልችልም በማለት የሰላም እቅዱን አጣጥሎታል። በሌላ መረጃ ኢራን ለእስራኤል ሲሰልሉ ነበር ያለቻቸውን 2 ግለሰቦች በዛሬው ዕለት በሞት መቅጣቷ ተሰምቷል። በሞት ከተቀጡት መካከል አንዱ በማዕከላዊ ኢስፋሃን በሚገኘው ናታንዝ የኒውክሌር ተቋም አካባቢ የደህንነት መረጃዎች ሲሰበስብ ነበር መባሉን የኢራን መገናኛ ብዙሃን ዘግቧል። የመገናኛ ብዙሃኑ ዘገባ እንደሚያመለክተው ያግሆብ ካሪምፖር እና ናሲር ባካር ዛዴ የተባሉት ኢራናውያን የደህንነት መረጃዎችን በማቀበል ከእስራኤል የስለላ ተቋም ጋር በመተባበራቸው በስቅላት ተቀጥተዋል ብለዋል። አንደኛው ግለሰብ ወሳኝ የደህንነት መረጃዎችን ለእስራኤሉ ደህንነት ተቋም ሞሳድ ሲያቀብል የነበረና ሌላኛው ደግሞ ስለ መንግስትና ስለ ሃይማኖት መሪዎች እንዲሁም በናታንዝ ስለሚገኘው የኒውክሌር ተቋም መረጃዎችን ሲሰበስብ ነበር የሚል ክስ ቀርቦባቸው ጥፋተኛ ሆኖ ስለተገኙ የሞት ፍርድ ተፈርዶባቸው በስቅላት እንደተቀጡ የኢራን ሚዲያዎች ዘግበዋል። የተባበሩት መንግስታት ድርጅት የኢራን ጦርነት ከተጀመረ ወዲህ ቴህራን ከብሔራዊ ደህንነት ጋር በተያያዘ ወንጀል 21 ሰዎችን በሞት መቅጣቷንና ከ4000 በላይ ማሰራን አስታውቋል። ማንኛውም ከጠላት ጋር የሚያብርና የአገሪቷን ሉዓላዊነት አሳልፎ የሚሰጥ ኢራናዊ ካለ ተመሳሳይ ዕጣ ፈንታ ይደርሰዋል በማለትም ከጉዳዩ ጋር በተያያዘ የኢራን ሚዲያዎች ዘግበዋል። የመካከለኛው ምስራቅ ቀውስ ያለምንም መፍትሄ ከቀጠናው ባሻገር በመላው ዓለም ተጽዕኖ እያሳደረ መቀጠሉ በሚቀጥለው ቀናት ምን እንደሚፈጠር ለመገመት አዳጋች ያደርጓል እየተባለ ጊዜ ግን ወደፊት መገስገሱን ቀጥሎበታል።